በሕይወታችን ውስጥ አንድ ሰከንድ ምን ያህል ዋጋ አላት? ለአንዳንዶች አንድ ሰከንድ ብልጭ የምትል ተራ ጊዜ ናት። ለሌሎች ግን ያቺ ሰከንድ በካሜራ ሌንስ ውስጥ ስታልፍ ከደህንነት ወደ ሀብት፣ ከማይታወቅ ማንነት ወደ ዓለም አቀፍ ዝና የምታሸጋግር ወርቃማ ድልድይ ትሆናለች። ዛሬ የምናያቸው ሰዎች ወደ መኝታቸው ሲሄዱ ተራ ሰራተኞች ወይም ተማሪዎች ነበሩ። ሲነቁ ግን ስማቸው በዓለም ዙሪያ ናኝቷል፣ ሕይወታቸውም ለዘላለም ተቀይሯል። ይህ ሁሉ የሆነው ደግሞ በዝግጅት ሳይሆን በአንዲት ድንገተኛ ፎቶ ብቻ ነው። ዛሬ በዚህ ቪዲዮ የምንቃኘው አራት በአንድ ፎቶ የተነሳ ሀብታም የሆኑ ሰዎችን የህይወት ታሪክ ነው። የመጀመሪያው ሰው አርሻድ ካን፣ ቆንጆ የሻይ ሻጭ። እንደ አውሮፓውያን አቆጣጠር በ2016 ዓ.ም በፓኪስታን ኢስላማባድ ውስጥ በሚገኝ አንድ የጎዳና ላይ ሻይ ቤት አንድ ወጣት በየቀኑ ብርጭቆዎችን እያጠበና ሻይ እያፈላ ህይወቱን ይገፋ ነበረ። አርሻዳይ ከ18 ወንድሞችና እህቶች ጋር የሚኖር ሲሆን ትምህርቱን አቋርጦ ቤተሰቡን ለመርዳት በቀን ለብዙ ሰዓት በከባድ ፀሐይ ውስጥ ይሰራ ነበረ። አንድ ቀን ጂያ ኢሊ የተባለች ፎቶግራፍ አንሺ በዛ አካባቢ ስታልፍ አርሻዳ በሰማያዊ ልብሱ ሻይ እየቀዳ በትኩረት ወደ ካሜራዋ አየ። ያቺ ሰከንድ የአርሻዳይ የመጨረሻ የደህንነት ሰከንድ ነበረች። ጂያ ፎቶውን ፓውቲ በሚባል መግለጫ ኢንስታግራም ላይ ጫነችው። ፎቶ በተጫነ በ24 ሰዓት ውስጥ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች አልብሳሉ። በፓኪስታን፣ በህንድ አልፎም በአውሮፓና አሜሪካ ያሉ ሴቶች ይህንን ቆንጆ ወጣት ማን ነው ብለው መጠየቅ ጀመሩ። አርሻድ ግን ስለ ዝነኝነቱ ምንም የሚያውቅ ነገር አልነበረም። በማግስቱ ጠዋት ወደ ስራው ሲሄድ የሀገር ውስጥና የዓለም አቀፍ ጋዜጠኞች በሻይ ቤቱ ፊት ለፊት ተሰልፈው ጠበቁት። ተራው የሻይ ሻጭ ልጅ በአንድ ሌሊት የዓለም አቀፍ ሞዴሊንግ ድርጅቶች ፊት ሆነ። የልብስ ኩባንያዎች እሱን ለማግኘት ከፍተኛ ገንዘብ አቀረቡ። አርሻድ እንደሚለው ዝነኛ መሆኔን ያወቅኩት ጓደኞቼ ፎቶዬን በየቦታው ሲያዩት ነው ይላል። ዛሬ አርሻዳይ ካን የድሮውን ህይወቱን አልረሳም። ነገር ግን አሁን የራሱ የሆነ ካፌ ቻራል ራፍቶፕ የተባለ ዘመናዊ ካፌዎች ባለቤት ነው። ከሞዴሊንግ እና ከማስታወቂያ በቢሊዮን የሚቆጠሩ ዶላር አግኝቷል። ያቺ አንድ ፎቶ የ18 ቤተሰብ አባላትን ህይወት ከግርጌ ወደ ጫፍ ቀየረችው። ሁለተኛው ሰው ኦላጆምኬ ዳቦ ሻጯ። በናይጄሪያ የአሜሪካ መዲና ሌጎስ ውስጥ ህይወት እጅግ ፈታኝ ነበረች። በአላጆምኬ ኦራሱጉና የተባለች የ27 ዓመት እናት ሁለት ልጆችን ለማሳደግ ለሰዓታት በሌጎስ ጎዳናዎች ላይ ኪሎ ሜትሮችን ተጉዛ ነበረ። ስራዋ ኤጅጌድ የተባለ የናይጄሪያ ዳቦ ጭንቅላቷ ተሸክማ መሸጥ ነበር። እንደ አውሮፓውያን አቆጣጠር በ2016 ዓ.ም ታዋቂው የእንግሊዝ ራፐር ቲኒ ቴምፓ ወደ ናይጄሪያ መጥቶ ነበር። ፎቶግራፍ አንሺው ታይሎ ቤሎ ከቲኒ ጋር በሌጎስ ጎዳና ላይ የፋሽን ፎቶግራፍ እያነሳ ባለበት ቅስፈት አላጁምኬ በድንገት በካሜራው ፊት ዳቦዋን ተሸክማ አለፈች። ታይሎ ቤሎ ፎቶዎቹን ቤቱ ሄዶ ሲያጥብ አንድ ነገር አስገረመው። በፎቶው ዳራ ላይ ዳቦ ተሸክማ የምታልፍ ሴት ቆንጆና የካሜራ አቀማመጥ ፖዝ ልክ እንደ ፕሮፌሽናል ሞዴል ነበረ። እቺ ሴት ማን ናት የሚል ጥያቄ በኢንስታግራም ገጹ ላይ ለጠፈ። መላው የናይጄሪያዊ እሷን ፍለጋ አላጁምኬ ስትገኝ የናይጄሪያው ትልልቅ የፋሽን ድርጅቶች ደጃፏ ላይ ተሰልፈው በአንድ ሌሊት ከዳቦ ሻጭነት ወደ ቱስዴይ ስታይል መጽሔት የፊት ገጽ ኮከብነት ተቀየረች። ፎቶዋ በወጣ በሳምንታት ውስጥ በቢሊዮን የሚቆጠሩ የሞዴሊንግ ውል ተፈረመላት። ለካ እድል ስትመጣ የትኛውን ቦታ ሆኖ ታገኘሃለች። አላጁምኬ ዳቦዋን ተሸክማ ስትወጣ ያ ቀን የደህንነት ህይወቷ የሚያበቃበት ቀን መሆኑ አላወቀችም ነበር። ዛሬ እሷ የልጆቿ ዘመናዊ ቤት የገዛች፣ ቋንቋንና ትምህርቷን ያሻሻለች ባለሀብት ናት። ሶስተኛው ሰው ደግሞ ጀርሚ ኒክሲ፣ ቆንጆ ወንጀለኛ።
ይህ ታሪክ ከአሁኑ በፊት ካየናቸው ሁሉ የተለየ እጅግ አነጋጋሪ ነው። ምክንያቱም የጀርሚ ዕድል የፈነጠቀው ከቤተ ክርስቲያን ወይም በስራ ቦታ ሳይሆን በፖሊስ ጣቢያ ውስጥ ነበር። እንደ አውሮፓውያን አቆጣጠር በ2014 ዓ.ም በካሊፎርኒያ ግዛት ጀርሚ ማክሲ በህገወጥ የጦርነት መሳሪያ ይዞታ ተከሶ በቁጥጥር ስር ዋለ። የስቶኪን ፖሊስ መምሪያ እንደ ማንኛውም ወንጀለኛ ሁሉ የጀርሚን መለያ ፎቶ ማክ ሹት አንስቶ በፌስቡክ ገጽ ላይ ለጠፈው። ፖሊሶች ያሰቡት ህዝቡ ከዚህ ሰው እንዲጠነቀቁ ነበረ። ነገር ግን የሆነው ነገር ከፖሊስ ቁጥጥር ውጭ ሆነ። ፎቶው እንደተለጠፈ በጥቂት ሰዓታት ውስጥ በሺዎች የሚቆጠሩ ላይክ እና ሼር ማግኘት ጀመረ። ህዝቡም ስለ ስራው ወንጀል ሳይሆን ስለ ሰማያዊ አይኖቹ፣ ስለ ሹል መንጋጋውና ስለ ማራኪ ገጽታው ማውራት ጀመረ። ፎቶው በዓለም ዙሪያ ቆንጆ ወንጀለኛ በሚል ስም ተሰራጨ። ጀርሚ ገና በእስር ቤት ውስጥ እያለ የፋሽን ድርጅቶችና የሞዴሊንግ ወኪሎች እሱን ለማግኘት እስር ቤት ድረስ መመላለስ ጀመሩ። እንደ አውሮፓውያን አቆጣጠር በ2016 ዓ.ም ከእስር ቤት ሲወጣ የሚጠብቀው ፖሊስ ሳይሆን በቢሊዮን የሚቆጠር ዶላር ውል የያዙ ድርጅቶች ነበሩ። ዛሬ ጀርሚ ሚክስ የቀድሞ ወንጀለኛ አይደለም። እሱ በሚላን፣ በፓሪስ እና በኒውዮርክ የፋሽን መድረኮች ላይ የሚራመድ ከቢሊዮነሮች ጋር የሚቀመጥና ሆሊውድ ፊልሞች ላይ የሚሳተፍ ዓለም አቀፍ ኮከብ ነው። በአንዲት የፖሊስ ጣቢያ ፎቶ ምክንያት የህይወቱ ጨለማ ምዕራፍ ወደ ወርቃማ ስኬት ተቀየረ። አራተኛው ሰው ደግሞ አኖኪ ያይ የዩኒቨርሲቲ ተማሪዋ። የአኖኪ ያይ ታሪክ ደግሞ እድል ከዝግጅት ጋር ስትገናኝ ምን እንደሚፈጠር የሚያሳይ ፍጹም ምሳሌ ነው። አኖኪ በዩናይትድ ስቴትስ የፕሊማውዝ ስቴት ዩኒቨርሲቲ የባዮኬሚስትሪ ተማሪ ነበር። ህልሟ የህክምና ባለሙያ መሆን እንጂ የፋሽን ኮከብ መሆን አልነበረም። እንደ አውሮፓውያን አቆጣጠር በ2017 ዓ.ም አኖኪ በአንድ ዩኒቨርሲቲ የባህል ፌስቲቫል ሆም ካሚንግ ላይ ከጓደኞቿ ጋር የተዝናናች እያለ አንድ ሴቪስቲቭ የተባለ ፎቶግራፍ አንሺ በአካባቢው ነበረ። የአኖኪን ለየት ያለ የቆዳ ቀለምና ቁንጅና ሲመለከት በድንገት ፎቶ አነሳ። ፎቶውን ዛሬ ያየዋት እንጂ አስደናቂ ሴት በሚል መግለጫ ኢንስታግራም ላይ ጫነው። አኖኪ ወደ ቤቷ ሄዳ ስልኳን ስትመለከት ግን ስልኳ በኖቲፊኬሽን ብዛት ሊፈነዳ ደርሶ ነበረ። በጥቂት ሰዓታት ውስጥ ፎቶው ከ80,000 በላይ ላይክ አግኝቶ ነበረ። ትልልቅ የሞዴሊንግ ድርጅቶች በፎቶግራፍ አንሺው በኩል እሷን ለማግኘት ይሯኮቱ ጀመረ። እንዲሁም ከናኦሚ ካምቤል በኋላ የብራንድ የፋሽን ትርኢት በመክፈት የመጀመሪያዋ ጥቁር ሞዴል በመሆን ታሪክ ሰራች። ዛሬ አኖኪ ያይ ተራ ተማሪ አይደለችም። በአሁኑ ሰዓት በዓለም ላይ ከፍተኛ ክፍያ ከሚከፈላቸው ሱፐር ሞዴሎች አንዷ ናት። ሀብቷም በቢሊዮን የሚቆጠር ዶላር ደርሷል። ያቺ አንድ የካሜራ ብልጭታ የባዮኬሚስትሪ ተማሪዋን ወደ ዓለም አቀፍ የፋሽን ንግስትነት አሸጋግሯታል። እነዚህ 5 ታሪኮች አንድ ትልቅ ሚስጥር ይነግሩናል። ዓለም በአንድ ጀንበር ልትቀየር ትችላለች። በአርሻዳንካይ ሻይ ቤት፣ በኦሉጁኬ ዳቦ መሸጫ መንገድ፣ በጀርሚ እስር ቤት፣ በኖኪ ዩኒቨርሲቲ ግቢ ውስጥ እድል በማንኛውም ቦታ ተደብቃ ትገኛል። የእነዚህ ሰዎች ስኬት በአንዲት ፎቶ ቢጀምርም ያንን እድል ተጠቅመው ግን ህይወታቸውን ቀይረዋል። እናንተስ ዛሬ የትኛውን ታሪክ ይበልጥ አስገረማችሁ? የእናንተ እድል በምን በኩል የሚመጣ ይመስላችኋል? እሱን ኮመንት ላይ አሳውቁኝ። ከኔ ጋር ስለቆያችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ በየጊዜው እንደዚህ አይነት ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ቸር ቆዩልኝ።